ወጣቶች በወጣትነት ጊዜያቸው በህይወታቸው ማሳካት ከሚፈልጓቸው የህይወት ስኬቶች እንደ ዋና የሚያስቡት ጋብቻ መስርተው የተቀደሰ ትዳርን መምራትን ነው። ይህንንም በፍቅርና በደስታ በመረዳዳት ልጅ ወልዶ ለቁም ነገር ለማብቃት ታስቦ የሚደረግ ነው። ነገር ግን ብዙዎች ወደ ጋብቻ ከገቡ ከጥቂት ዓመታት በኋላ ለመፋታት ጉዞ ሲጀምሩ ትዳራቸው ፈተና ሲያጋጥማቸው ይታያል። ሰዎች ለሰርጋቸው ቀን ከሚያደርጉት ዝግጅት አንጻር በሕይወት ዘመናቸው ሁሉ ለሚኖሩት የትዳር ሕይወት የሚያደርጉት ዝግጅት እንዴት ይታያል? በዘመናችን ዋናዎቹ በጋብቻ ውስጥ ያሉ ፈተናዎች እና መፍትሄያቸው ምንድነው የሚል ነው። እሺ፣ እግዚአብሔር ይስጥልን። ጥያቄውን እንግዲህ እንደሰማችሁት ነው። ሶስት መሰረታዊ ነጥቦችን ነው የሚያነሳው። የመጀመሪያው እንደው ቅድመ ዝግጅቱ ምን መሆን አለበት፣ ፈተናው ምንድነውና መፍትሄው ምንድነው የሚሉ ነገሮች ናቸው። እንግዲህ እግዚአብሔር በመጀመሪያ ሰውን ሲፈጥር ወንድና ሴት አድርጎ ፈጠረ ይላል። ወንድና ሴት አድርጎ ሲፈጥር ጎን ለጎን ያው ጋብቻ እንዳለ እያመለከተን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ተናግሮ የምትረዳውን አጋር እንፍጠርለት ብሎ ራሱ እግዚአብሔር የራሱን አካል ከራሱ አስገኝቶ ፈጥሮለታል። ስለዚህ ይሄ ትልቅ የቤተ ክርስቲያን ሚስጥር ነው፣ አስተምሮ ነውና ቅድመ ዝግጅቱ ምን መሆን አለበት? እንደው ስለ ሰርጉ ዕለት ስለሚበላው ስለሚጠጣው ስለሌላው ዝግጅት ይጨነቃሉና እንደው ከዚህ ጋርስ ለትዳሩ ያለው ሐሳብ ምን መምሰል አለበት የሚል ነው ጥያቄው። የመጀመሪያው እንግዲህ ቅድመ ዝግጅት ላይ የጋብቻን ዓላማ በትክክል መረዳት አስፈላጊ ነው። ለምን እንደሚያገባ ከጋብቻ በፊት የጋብቻን ዓላማ ማወቅ። ጋብቻ የተሰጠው ለምንድን ነው? በቤተ ክርስቲያን ሁለት ህይወት ነው ያለው። አንዱ የምንኩስና ህይወት ነው፣ ሌላው ደግሞ የጋብቻ ህይወት ነው። ከዚህ ውጪ ሌላ ህይወት የለም። ቤተ ክርስቲያንም በእኛ ህይወት ላይ ሁለት ትምህርት ነው ያላት። አንደኛው የምንኩስና ትምህርት ነው፣ ሥርዓቱ የተሰጠው። ሁለተኛው ደግሞ የጋብቻ ትምህርት ነው ያላት እና ይህንን እንግዲህ በሚገባ ዓላማውን ማወቅ ያስፈልጋል። ለምሳሌ የጋብቻ ዓላማዎች የመጀመሪያው ድህነትን መፈጸም ነው። የጋብቻ ዓላማ ድህነትን መፈጸም ስለሆነ አንድ ሰው ሲያገባ መጀመሪያ ማሰብ ያለበት ትዳርን ከድህነት ውጭ እንዳያደርገው ለመዳን እንደሚጠቀመው አውቆ በሚገባ መረዳት አለበት። ይሄንን በዚህ በመጽሐፈ ጦቢት ምዕራፍ 6 ቁጥር 17 ላይ አንተም ተወስዳታለህ፣ አንተም ታድናታለህ፣ እሷም ካንተ ጋር ትሄዳለች ተብሎ ተጽፏል። ታድናታለህ ነው የተባለው፣ መዳኛ ነው ማለት ነው። ቅዱስ ጳውሎስም በዚህ በአንደኛ ጢሞቴዎስ ምዕራፍ 7 ቁጥር 3 ጀምረን ስንመለከት ስለ ዝሙት ጠንቅ ሆኖ ከእግዚአብሔር እንዳይለየው ቅድስናውን እንዳይነጥቀው ለእያንዳንዱ ሚስት ትኑረው እንደዚሁም ለሷ ባል ይኑራት ብሎ አስቀምጧል። ስለ ዝሙት ጠንቅ፣ በዝሙት ጠንቅ የወደቁ ብዙ ስላሉ ማለት ነው። ከድህነት ውጭ የሚሆኑ ብዙ ስላሉ ዝሙት ሰውን ከድህነት ውጭ ያደርገዋል፣ ከእግዚአብሔር ያርቀዋል። ቅዱስ ጳውሎስ እንደውም ዝሙት በክርስቶስ አካል ላይ የሚፈጸም ነው ይላል። አካላችን በጥምቀት ልጅነት ከብሮ በስጋው ደሙ ተዋህዶ የክርስቶስ አካል ይሆናልና ስለዚህ ድህነትን መፈጸሚያ ነው። ከዝሙት ጠንቅ ተጠብቆ ከስተት ርቆ የሚኖርበት ድህነትን መፈጸሚያ መሆኑን በሚገባ ማወቅ አለበት። ይሄን ነው መገንዘብ ያለበት መጀመሪያ።
እማገባው ለመዳን ነው ማለት አለበት። ስለዚህ ከማግባቱ በፊት የምታድነውን ይመርጣል ማለት ነው። እንደገና ወደ ስተት የምትጨምረውን አይደለም። ከማግባቷ በፊት የሚያድናትን ትመርጣለች ማለት ነው። እንደገና ስተት እንድትፈጽም የሚገፋትን አይደለም። ዓላማውን የተረዳች የትዳር ዓላማው አንዱ መዳን መሆኑን የተገነዘበች በትክክል በጉዟቸው ማግኘትና ማጣት፣ ውድቀትና ትንሳኤ፣ ህመምና ጤንነት ቢኖርም እንኳን እንደውም በቤተ ክርስቲያን የጋብቻ መጽሐፍ ላይ ቃል ሲግባቡ እንዲህ ነው የሚለው፣ መሰነች፣ ከሳች፣ ደረቀች ብዬ አልለያትም። እንዳልለያት በኦርቶዶክሳዊት ቤተ ክርስቲያን ስም ቃሌን በመሐላ እሰጣለሁ። እሷም እንደዚሁ በህመሙ ጊዜ በችግሩ ጊዜ ከሱ ጋር እሆናለሁ። በሞት እስክለይ ድረስ በፈቃድ እግዚአብሔር በሞት እስክለይ ድረስ አልለየው ብለው ቃል የሚገቡት ዋናው የትዳር ዓላማው ድነትን መፈጸም ስለሆነ ነው። የመጀመሪያው ከጋብቻ በፊት የመጀመሪያ መገንዘብ ያለባቸው የጋብቻን ዓላማ ነው ከመግባታቸው በፊት። ሁለተኛው የጋብቻ ዓላማ አንድነትን መፈጸም ነው። ሁለቱ አንድ ይሆናሉ የተባለው መፈጸም ነውና በአንድነት ውስጥ ያለውን ነገር መገንዘብ በጣም አስፈላጊ ነው። ሶስተኛ የጋብቻ ዓላማ ኦርቶዶክሳዊ ዘር ማስቀጠል ነውና ስለዚህ በጋብቻቸው ውስጥ መጀመሪያ እነዚህን ሶስት መሰረታዊ ነገሮችን መገንዘብ፣ ማወቅ፣ መረዳት ያስፈልጋል። ሁለተኛው አሁንም ቅድመ ዝግጅት ላይ ኦርቶዶክሳዊ የትዳር አጋር አመራረጥን መከተል። ኦርቶዶክሳዊ እንደው አየኋት ወደድኳት ተብሎ የሚገባበት ህይወት አይደለም። እንደውም አባቶቻችን የሰባት ገበያ ምርጫ ብለው አስቀምጠዋል። መምረጥ ያስፈልጋል። መምረጥ እጅግ አስፈላጊ ነው። ኦርቶዶክሳዊ የትዳር አጋር አመራረጥ ለምሳሌ ፈቃድ እግዚአብሔርን መጠየቅ የመጀመሪያው። ምክንያቱም የምንገባበት ህይወት ብዙ አቀበት፣ ብዙ ቁልቁለት፣ ብዙ ውጣ ውረድ ያለው ድካም ያለው እንደው ዝም ብሎ የሚኖርበት ህይወት ስላይደለ ፈቃድ እግዚአብሔርን መጠየቅ በጣም ያስፈልጋል። ፈቃድ እግዚአብሔር ብዙዎቻችን አንዳንዶቻችን ዕጣ፣ አንዳንዶቻችን ህልም፣ ሌላም እንላለን። ይህ አይደለም። ፈቃድ እግዚአብሔር ለኛ ያለውን እንዲሰጠን ፈቃድ እግዚአብሔርን መጠየቅ። ሁለተኛው ለምን ማግባት እንዳለብን በውል መረዳት። ለምን ማግባት እንዳለብን በሚገባ መረዳት ያስፈልጋል። ሌላው ትዳር የሚያስፈልገውን ኃላፊነት ለመወጣት መዘጋጀት ያስፈልጋል። የመጀመሪያው ኋላ የሚመጡ ፈተናዎችን በአግባቡ ሊሻገራቸው የሚችለው ለምን ማግባት እንዳለበት በውል መረዳት ሲችል ነው። ዝም ብሎ እድሜ ስለደረሰ እድሜ እንዳያልፍ ገንዘብ ስላለኝ ደሞዝ ስላለኝ ስራ ስለያዝኩ ተብሎ የሚገባበት አይደለም። እንደዚህ የሚገባበት አይደለም። በውል መረዳት ያስፈልጋል ለምን ወደ ትዳር እንደሚገባ። ለዚህ እኮ ነው እሱን ስለማንረዳው ነው ሰርጉ ላይ ብቻ ቅዶቻችንን ሁሉ የምናጠፋው። ሌላው ትዳር ለሚያስፈልገው ኃላፊነት መዘጋጀት መሰረታዊ ነገር ነው፣ ቅድመ ጋብቻ ላይ ማለት ነው። እንደዚሁ ሶስተኛው የአዳምን መንገድ መከተል በጣም ያስፈልጋል። በይበልጥ ወደ ትዳር ያልገቡ ወጣቶች ሊከተሉት የሚገባው በጥንተ ፍጥረት የምናየው የአዳም መንገድ ነው። ሔዋን እስክትፈጠር ድረስ አዳም 5 ነገሮችን ነበረ። 5 የመጀመሪያው ከእግዚአብሔር ጋር ነበር። የመጀመሪያ መሆን ያለብን ከእግዚአብሔር ጋር። ኦርቶዶክሳዊ የትዳር ህይወት፣ መልካም የትዳር ህይወት እንዲኖረን ከፈለግን ከማግባት በፊት የመጀመሪያው ከእግዚአብሔር ጋር መሆን። ለዚህ ነው ሀብትና ባለጠግነት ከወላጆች ዘንድ ይወረሳሉ፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። ከእግዚአብሔር ዘንድ ናት። መጀመሪያ የሚያስፈልገው ከእግዚአብሔር ጋር መሆን፣ በጾም ከእግዚአብሔር ጋር መሆን፣ በጸሎት ከእግዚአብሔር ጋር መሆን ያስፈልጋል። አዳም ሔዋን እስክትፈጠር ድረስ የመጀመሪያ የነበረው ከእግዚአብሔር ጋር ስለነበረ። ሁለተኛው ብቻን መሆን በጣም አስፈላጊ ነው። ብቻን አሁን ብዙ ሰዎች አላገቡም፣ ግን ብቻቸውን አይደሉም። እንደውም በዙሪያቸው በጣም ብዙ ሰዎችን ያሰለፉ አይጠፉ። ስለዚህ ብቻን መሆን ያስፈልጋል። ኋላ ጋብቻ የሰመረ የሚሆነው ከጋብቻ በፊት ብቻን ከኖሩ። አዳም ብቻውን ነበር ሔዋን እስክትመጣ ድረስ።
ሔዋን እስክትመጣ ድረስ። ይሄ በጣም መሰረታዊ ነገር ነው። በጣም ምክንያቱም ያላገቡ ከሌላ ጋር የሚኖሩ በጣም ብዙ ስላሉ ማለት ነው። በጣም ብዙ ስላሉ። ሁለተኛ ነው። ሶስተኛው አዳም ምን ይሰራ ነበር ካልን ሔዋን እስክትመጣ ድረስ ለእንስሳት ስም ያወጣ ነበር። በዙሪያችን ላሉ አካላት ስም አውጥተን መጨረስ አለብን ማለት ነው። በዙሪያችን ያሉትን አካላት በሚገባ በዙሪያችን ያሉትን አካላት ለይተን ካልመጣን ወደ ትዳር ከገባን በኋላ መሰናክሉ በዚያው ልክ ነው የሚሆነው። በቃ ስም አወጣላቸው ለያንዳንዱ። እሷና እሱ ናቸው አንድ የሚሆኑት፣ ሌሎቹ ዳር ነው የሚቀሩት። ስለዚህ ይሄ በጣም መሰረታዊ ነገር ነው። ስም ያወጣ ነበር። ስም አውጥቶ ያልጨረሰ ከገባ በኋላ ስም ማውጣት ይጀምራል። ከሌሎች ጋር ያለውን ያልጨረሰ ከገባ በኋላ ትዝታ ውስጥ ይገባል። ትዝታ ውስጥ ይገባል። መጨረስ አለበት። በዙሪያ ያሉትን ጠንቅቆ ማወቅ አለበት። ጠንቅቆ ማወቅ፣ ጓደኞቹን ጠንቅቆ ማወቅ አለበት። ቤተሰቡን ጠንቅቆ ማወቅ አለበት። ይሄ ከገቡ በኋላ አይደለም፣ ከመግባት በፊት ወደ ትዳሩ ከመግባታችን በፊት። ሌላው ገነትን ይንከባከብ ነበር አዳም። ገነትን መንከባከብ ማለት ወደ ትዳር ከገቡ በኋላ መቸስ ፍቅር ብቻውን ቁርስም ራትም ምንም አይሆንምና መስራት ያስፈልጋል ማለት ነው። በጣም መስራት ያስፈልጋል። ኋላ የሚመጣውን ፈተና አንዱ ይሄ ስለሆነ ማለት ነው። ምንም በሌለበት አይ ስለተዋደድን እንኑር ከተባለ ከባድ ነው የሚሆነው እና መስራት ስላለበት ነው ሔዋን እስክትመጣ ድረስ ገነትን እንዲንከባከብ አዳም የታዘዘው ማለት ነው። ገነትን እንዲንከባከባል። ሌላው አምስተኛው ተኝቶ ነበር። መተኛት ማለት ያው ሐሳብን መጣል ነው። ሐሳብን ለእግዚአብሔር ጥሎ ነበር። አልተጨነቀም ነበር። አጋሩ እስክትመጣ ድረስ ተኝቷል። እሱ በተኛበት ነው መታየት ተሰጠችው። የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉት የተባለው ለዚህ። እነዚህ የአዳምን መንገድ መከተል በጣም አስፈላጊ ነው። ሌላው እስከ ጋብቻው ድረስ ንጽህናን መጠበቅ ለቀጣዩ የትዳር ህይወት መሰረታዊ ነገር፣ በጣም መሰረታዊ ነገር። እስከ ጋብቻ ድረስ ንጽህናን መጠበቅ፣ ድንግልናን መጠበቅ ለወንዱም ለሴቱ። ያው የድንግልና ትርጉም ድንግልና ማለት ለዕቃ ሲሆን ምንም ያልተሰራበት ከፋብሪካ የወጣ ማለት ነው። ለመሬት ሲሆን ያልታረሰ ያልተቆፈረ ዘር ያልወደቀበት ማለት ነው። ለሰው ሲሆን ደግሞ ንጽሐ ጸባይ ያላደፈበት የህሊናውም የስጋውም ድንግልና ያልተገሰሰ ያልተወሰደበት ማለት ነው። እና ድንግልናን መጠበቅ እስከ ጋብቻ ድረስ በጣም ለቀጣዩ የትዳር ህይወት የትዳር ጉዞ በትዳሩ ለሚኖረው መተማመን እጅግ አስፈላጊ ነው። ለመተማመን ምክንያቱም ከሌላ ጋር ህይወት አሳልፈው ከመጡ በኋላ ያንን እንደ ትዝታ እያሰቡ ለትዳሩ መሰናክል ስለሚሆን ማለት ነውና ከትዳሩ በፊት እነዚህ ነገሮች ማድረግ የመጀመሪያው ጉዳይ ነው። እነዚህ ነገሮች ካላደረግን ስንገባ ግራ እንጋባለን። ትዳር ምን ነው እያል ወደ ማላዘን እንሄዳለንና መጀመሪያ እነዚህን ማድረግ አስፈላጊ ነው። ሁለተኛው ሐሳብ ፈተናዎቹ ምን ናቸው? እንግዲህ ፈተናዎቹ ብዙ ናቸው። እንደ ሰውየው አቅም እንደ መቀበሉ እንደ ያቀባበሉ ሊለያዩ ይችላሉና ፈተናዎቹ ዋና ዋናዎችን ለማንሳት ግን የመጀመሪያው ፈተና የመንፈሳዊ ደረጃ መለያየት። በይበልጥ በሷና በሱ መካከል የመንፈሳዊ ደረጃ አንዱ መለያየት አንዱ ትልቁ ፈተና ነው። በትዳር ውስጥ ለሚኖራቸው የአንድነት ትዳር በነገራችን ላይ አንዱ የተጋድሎ መንገድ ነው። ተጋድሎ አለ። እሱ እንደው ተጋድሎ በምንኩስና ወይም ደግሞ በምናኔ ብቻ ያለ አይደለም። ትዳርም ውስጥ ተጋድሎ አለ። ብዙ ፈተናዎች አሉ እና ለዚህ ደግሞ የመንፈሳዊ ህይወት የመንፈሳዊነት ደረጃ መለያየት አንዱ ጠንካራ አንዱ ሰነፍ ይሆንና ፈተና ሊመጣ ይችላል። ሌላው የገንዘብ አጠቃቀም አንዱ አባካኝ ይሆናል፣ አንዱ ደግሞ ቆጣቢ ይሆናል። ቆጣቢው እንደ ንፉግ ሊታይ ይችላል። ያኛው ደግሞ አባካኙን ሌላ ስም ሊሰጥ ይችላል። ለቤቱ የሚጨነቅ አንዱ ብቻ የሚመስለው ይኖራል። እነዚህ ነገሮች በጣም ከባዱ ፈተናዎች ናቸው። በይበልጥ የገንዘብ አጠቃቀም። ሌላው ጊዜ አለመስጠት። በይበልጥ
ከመጋባታቸው በፊት ተነፋፍቀው ሲገናኙ የነበሩ በተጋቡባቸው የመጀመሪያ ጊዜያት ወራት የመጀመሪያ ዓመት አካባቢ በጣም ተነፋፍቀው ሲገናኙ የነበሩ ከጥቂት ጊዜያት በኋላ ጫናዎች እየበዙ ልጅ ሲመጣ ኃላፊነት ሲበዛ ጊዜ አለመስጠት ሲመጣ ልክ አንዱ እንደ ፈተና ሊሆን ይችላል። አንዱ ፈተና አይ እንደ ድሮ አይደለም እንደ ድሮ አይደለችም ድሮ እኮ እንደዚህ ነበረ እንዲህ ነበረች እኮ እያሉ አሁን ያለውን መጠራጠር አለመተማመን ያመጣል። ጊዜ አለመስጠት ያው ቤቱን ለማስደሰት ቤቱን ለመሙላት ከትላንቱ ዛሬ የኑሮም ሁኔታ አባካይ ስለሚሆን ሰው ጊዜ አለመስጠት ሲጀምር አንዱ ፈተና ሊኖር ይችላል። ሌላው በተለያየ ቦታ መኖር ትልቁ ፈተና ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ለጸሎት ተተጉ ካልሆነ በስተቀር ተለያይታችሁ አትኑሩ ይላል። ብዙ ሰው አሁን ተለያይቶ ነው የሚኖረው። አንዱ ሀገር ውስጥ ነው፣ አንዱ ከሀገር ውጪ፣ አንዱ ክፍለ ሀገር፣ አንዱ ሌላ ቦታ በወር ወይ በሁለት ወር ወይ በአመት እንዲም ሲል 2 አመት 3 አመት በዚህ መካከል በጣም ብዙ ፈተናዎች ሊፈጠሩ ይችላል። በጣም ሰይጣን ደግሞ ክፍተትን ይፈልጋል። አንዱ ሰይጣን ከሚቀናባቸው ተቋማት ትዳር ነው። የተቀደሰ ትዳር የተቀደሰ ትውልድ መሰረት ነው። የተቀደሰ ትውልድ ደግሞ የሀገርም የቤተ ክርስቲያንም መሰረት ነው እና ይቀናበታል። ስለዚህ መራራቁን አንድ እንደ ክፍተት ይጠቀማል። በይበልጥ ተራርቆ መኖር ትልቁ የፈተና ምንጭ ነው። መራራቅ፣ አለመተማመን፣ ጥርጣሬ እንዲኖር አንዱ አንዱን በሌላ መልኩ እንዲመለከተው ያደርጋል። ሌላው የሌሎች ጣልቃ ገብነት እንወቅላችሁ እንደው ትዳራችሁን እንምራላችሁ የሚሉ ሰዎች ደግሞ አሉ። ከጀርባ ደግሞ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። በመጽሐፍ እናትና አባቷን ትተዋለች፣ እናትና አባቱን ይተዋል ተብሎ ተቀምጧል። ግን ተተዋቸው በኋላ ገብተው ንምራ የሚሉ ጣልቃ ገቦች አሉ። እነዚህን እንደው አደም ማስያዝ እዛው ባሉበት እንዲቀመጡ ማድረግ በጣም አስፈላጊ ነው። ሌላው የሩካቤ አለመገናዘብ አንዱ ፈተና ነው። በግልጽ መነጋገር እንደሚያስፈልግ በዚህ ላይ በነገራችን ላይ በጣም መሰረታዊ ጉዳይ ነው። ብዙዎቹ ወይ በግልጽ አይናገሩትም፣ ከካህናት ዘንድ ሄደው ምክር አይቀበሉበትም። ነገር ግን በቃኝ በቃኔ መኖር አልፈልግም ብለው ጥለው እስከመሄድ ድረስ የሚደርሱበት አንዱ ይሄ ነው። ይሄንን ሌላው የፈተና ምንጭ ነው። ሌላው ልጅ አለመውለድም በአንዳንዶች ዘንድ አሁን እንኳን ብዙ ሰው የሚፈልገው አለመውለድ ነው። መውለድ ብዙ አይፈልግም፣ ጥቂቱ ነው የሚፈልገው። ምክንያቱም አለመውለድ ስለሚፈልግ አይደለ እንግዲህ ዘሩን ለማስቀረት በልዩ ልዩ ጥበብ ከሕገ እግዚአብሔር ከፈቃደ እግዚአብሔር ከቤተ ክርስቲያን ትውፊት ከቀኖና ቤተ ክርስቲያን ውጭ በሆነ መንገድ ማራዘምን በለው ማስቀረትን በለው አራርቆ መውለድን በለው ሌላም ሊሆን ይችላል የሚደረገው ለዚያ ነውና፣ ግን በአንዳንዶች ዘንድ ልጅ አለመውለድ አንዱ የትዳር ፈተና ሊሆን ይችላል። እንደው በጥቂቱ ለማየት ያክል ነው። እሺ የትዳር ፈተናዎች እነዚህ ከሆኑ መፍትሄዎቹ ምንድናቸው? እንደው ከዚህ በላይም አሉ ብዙ ፈተናዎቹ፣ ግን መፍትሄዎቹ ምንድናቸው? ዋናው መፍትሄው ላይ ማተኮር ስለሚያስፈልግ የመጀመሪያው መፍትሄ ቁጣን መቆጣጠር የመጀመሪያው መፍትሄ ነው። በነገራችን ላይ ተምኡ ወኢተአብሱ ይላል። ተቆጡ ግን አትበድሉ። መጠነኛ ቁጣ ቢፈቀድም ነገር ግን ደግሞ ያ ቁጣ ለትዳሩ ለቤቱ መበተን መፍረስ ትውልድ ሜዳ ላይ እንዲወርቅ የሚያደርግ ቁጣ መሆን የለበትም። ቁጣን መቆጣጠር በጣም አስፈላጊ ነው። ታጋሽ መሆን ማለት ነው። እስመ በትዕግሥትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ነፍሳችሁን ለእግዚአብሔር ታስገዟታላችሁ ነው። ትዕግስት ትልቅ ነገር ነው። ቅዱስ ጳውሎስ የመንፈስ ፍሬ ብሎ ከጠራቸው መካከል አንዱ ትዕግስት መታገስ በጣም ያስፈልጋል። ቁጣን በትዕግስት መያዝ በጣም ያስፈልጋል። ብዙ የሚያበሳጩ ብዙ የሚያስቆጡ ነገሮች ቢገጥሙንም ቁጣን መቀነስ በጣም ያስፈልጋል። አንድ ባሏ እየሰከረ የመጣ የሚበጠብጣት አንድ ሴት ያው እሱ ሰክሮ ሲመጣ እሷም አብራ ትቆጣለች። ዱላ ቀረሽ ቤቱ ላይ ንትርክ ይፈጠራልና ወደ አማካሪ ትሄዳለች እና አማካሪው ጋር ሄዳ እንደው ባሌ እንዲህ እየሆነ ተቸግሬያለሁ ምን ላድርግ በጣም ተቸግሬያለሁ አለችው።
ሲመጣ ምን ታደርጊያለሽ አላት። ያው እሱ ሰክሮ ሲመጣ እየተሳደበ እየተቆጣ ሌላ ነገር እያለ ሲመጣ እኔም ደግሞ በቃ በዚያው ልክ ነው ምጠብቀው አለች። በቃ አሁን መድኃኒት እሰጥሻለሁ ልክ ሰክሮ ሲመጣ እሱን ታረጊያለሽ አላት። እና ሎሚ ሰጣትና ልክ ሲመጣ ይህንን ሎሚ አፍሽ ውስጥ አድርጊ አላት። አፏ ውስጥ ያዘች። እሱ እንደመጣ መናገር ያለበትን ነገር ተናግሮ መሳደብ ያለበትንም ነገር ተሳድቦ ሄደና ተኛ። በእንቅልፍ አለፈ፣ ነጋ። በማግስቱም እንደዚሁ፣ በሶስተኛው ቀን እንደዚሁ። ከዚያ በኋላ ወደ አማካሪው ሄዳ በእውነት የሰጠኝ ምክር በጣም ትልቅ ነገር ነው፣ ያደረክልኝ ነገር በጣም ትልቅ ነገር ነው፣ የሰጠኝ መድኃኒት በጣም በሚገርም መፍትሄ አግኝቼበታለሁ አለች። አይ እኔ እኮ መድኃኒት ሰጥቼሽ አይደለም፣ እሱ ሰክሮ ሲመጣ አንቺ ቤታችሁ የሚበጠበጠው አንቺ እኩል ከሱ ጋር ስለምትጮሂ ነው። ሎሚውን አፍሽ ላይ ስታረጊ ግን መናገር ስለማትቺ እሱ ሄዶ ስለሚተኛ ነው አላት። አሁን መድኃኒቱ ያነበር ማለት ነው፣ አፏ ላይ ያለው ሎሚ ማለት ነው። በቃ አትናገር። ስለዚህ ቁጣውን ምን አለችው? አበረደችው። መልካም ምላስ ቁጣን ታበርዳለች ተብሎ ነው አይተጻፈው። መልካም ምላስ፣ የለዘበች ምላስ ቁጣን ታበርዳለች። እና በሴቷም በወንዱም ለንግግራችን ወይኩ ነገርክሙ ቅሱመ በጽው፣ ንግግራችሁ በጨው የተቀመመ ይሁን ይላል። ምክንያቱም የአፍ ወለምታ ከባድ ነው። ሲራክ እንዳለው አድጦ ብትወድቅ ልብስህን ጭቃ ሊነካው ወይም ደግሞ አካል ሊጎዳ ይችላል። የአፍ ድጥ ግን አጥንትን ይሰብራል፣ ወደ ውስጥ ሾልኮ ይገባል። አባቶቻችን ምን ይላሉ? የአፍ ወለምታ በቅቤ አይታሽም ይላሉ። እና ንግግር በጣም መሰረታዊ ነገር ነው። በይበልጥ በትዳር ውስጥ የምንኖር ሰዎች ለንግግራችን መሰረት፣ ልክ፣ መስመር ልናበጅለት ይገባል። እንደፈለግን መናገር የለብንም። ሆነን ለመናገር እንደፈለግን እንደመጣልን። ምክንያቱም ያ በዚህ ጊዜ እኮ እንዲህ ብለኸኝ ነበረ፣ በዚህ ጊዜ እኮ እንዲህ ብለሽኝ ነበረ እያል ያንን የሆነ ነገር በተፈጠረ ቁጥር እያስታወስን ሌላ ማቀጣጠያ ሊሆን ስለሚችል ቁጣን መቆጣጠር በጣም አስፈላጊ ነው። ቁጣን መቆጣጠር፣ በቃ ንግግርን መቆጣጠር። እንደመጣልን መናገር የለብን። ስሜታችንን ሁሉ እንደመጣብን መናገር የለብን። እና የመጀመሪያው መፍትሄ ቁጣን መቆጣጠር ነው። ሁለተኛው ማሩይታና ይቅርታ ነው። ማሩኝ፣ ይቅር በሉ። አንዳንዴ አጥፍተን ብቻ አይደለም ባናጠፋም እንኳን ማሩኝ ማለት በጣም አስፈላጊ ነው። በይበልጥ ከአባቶቻችን የምንማር ይሄንን ነው። ከአባቶቻችን የምንማረው በዚህ በዜና አበው አንድ ቅዱስ አባትን በዋሻ ነው የሚኖሩትና እኚህን አባት ሰሌን ሊቆርጡ ይወጣሉ። ቆርጠው ወደ ዋሻቸው ይገባሉና ከዚህ ውጪ ምንም አይነት ከማንም ሰው ጋር አይገናኙ። ሰሌን የሰሩትን ደቀ መዝሙራቸውን ልከው ሸጦ ይመጣል። በዚያች ለሰንበት መግደፍ ያክል ብቻ ሸምተው የሚኖሩ ናቸው። እና ሁለት ወጣቶች ጫካ ውስጥ ዝሙት ፈጸሙና ጸነሰች። ከማን የጸነሹ ስትባል እዚህ ዋሻ ውስጥ ከሚገባ መነኩሴ ነው አለች። ከዛ አስወጡና በአደባባይ መነኩሴውን አንተ ባህታዊ መሳይ፣ ቅዱስ መሳይ፣ ይሄንን እያደረክ አንተ አስመሳይ ብለው በጣም ፈረዱባቸው። በል እንግዲህ እስክትወልድ ድረስ ተንከባከብ፣ ከወለደችም በኋላ ልጅን ታሳድጋለህ ብለው በአደባባይ ፈረዱባቸው። እና እኚህም አባትሽ ብለው ተቀበሉ። እንግዲህ አላደረጉትም፣ አልፈጸሙትም። ወደ ዋሻቸው ገብተው ምን አሉ? አሁንስ ለራስህ ሚስት አለህና ነገ ልጅ ሊኖርህ ነውና እነሆ ጠንክረ ስራ እያሉ ሰሌናቸውን እየሰሩ ቅርጫታቸውን እየሰሩ እየተሸጠ ለሷ ሲሰጣት ኖረ። መጨረሻ ላይ የመውለጃዋ ሰዓት ሲደርስ ምጧ ጸናባት። በጣም ተጨነቁ። አንድ ቀን፣ ሁለት ቀን፣ ሶስት ቀን ከዚያም በላይ ቆየ። ከዚህ በኋላ አንድ ነገር ተናገረች። ምጡ የዘገየው መከራ የበዛው ይሄንን ቅዱስ አባት ባላደረገው ነገር አደረገ ብዬ በማስፈረዴ ነው። ይቅር እንዲለኝ አሁን ጥሩልኝ አለች። አሁን ልብ በሉ፣ በዚህ ታሪክ ውስጥ የምንመለከተው ባላደረገው ነገር እንኳን እሺ ብሎ ተቀበለ ማለት ነው። ባላደረገው ማለት እንደው ባንፈጽመው እንኳን ያንን ነገር እሺ ብለን መቀበል። ከዛ በኋላ ይቅርታ አደረጉላት፣ እሷም በሰላም ተገላገለችና ምን ማለት ነው? ይቅርታ በጣም አስፈላጊ ነው። ይቅርታ
ልንበድል እንችላለን ሰው ነን ልንሳሳት እንችላለን ሰው ነን ራሳችንን ፍጹም አድርገን ማየት የለብንም በነገራችን ፍጹም አድርገን ማየት የለብንም ለዚህ እኮ ነው ኃጢአት የለብንም ብንል እግዚአብሔርን ሐሰተኛ እናደርገዋለናል ብንናዘዛት ግን ይተውልን ዘንድ እሱ የታመነ ነው በቃ ይተውልን ዘንድ ኃጢአቱን የሚሰውር አይደለም የሚናዘዛት ግን እሱ ድነትን ያገኛል የተባለው ይቅርታ ማድረግ በጣም አስፈላጊ ነውና ማሩኝ ማለት ብናጠፋም ባናጠፋም ማሩኝ ማለት ይቅርታ አንዱ ትዳሩን የሚያንጽ ነው ማነጫ እልከኝነት አያስፈልግም ምን አጥፍቼ ምን አድርጌ ብሎ እልከኛ መሆን በጣም አያስፈልግም የኦርቶዶክሳዊ ቤተሰብ አንዱ መሰረቱ ይቅርታ ነው ሌላው አለመግባባትን የግል ጉዳይ አድርጎ መያዝ ይሄ መሰረታዊ ነገር ነው አለመግባባት ሲፈጠር ቶሎ ይዘን ወጥተን ለሌላ አካል መንገር ተገቢ አይደለም እንደው ለምን ቀርባቸው ምን ለምንላቸው ሴቷም ስለባሏ ወንዱም ስለሚስቱ እንዲህ አድርጋል እንዲህ በድላል እንዲህ ብላል እንዲህ እሷ ይሄ በጣም ስተት ነው በነገራችን ላይ አንተና እሷ የምትተዋወቁትን ያክል አንተንም እሷንም ያንተ ሰዎች እሷ ሰዎች አያውቋቸው ይሄ በጣም የግል ማድረግ ኋላ ካለፈ በኋላ እንቸገራለን አለመግባባቶችን የግል አድርጎ መያዝ ሌላው መነጋገር መሰረታዊ ነገር ነው በንግግር መፍታት የተፈጠሩ ችግሮችን አንዳንዴ መስለውንም ሊሆን ስለሚችል ማለት ያላየናቸው መስለው ሊሆን ስለሚችል ንግግር በጣም አስፈላጊ ነው ሌላው የራስን ጠባይ በመለወጥ ላይ ማተኮር የራስን ጠባይ ምንድነው የኔ ጠባይ ለትዳሩ እንቅፋት የሚሆነው የትኛው ጠባይ ነው ስንፍና ነው ግልፍተኝነት ነው እልከኝነት ነው ደንታቢስነት ነው እንደው ቤቴን በአግባቡ አለመመልከት ነው ምንድነው በሴቱም በወንዱም በኩል ማለት በሁሉም መልኩ የራስን ጠባይ ማስተካከል የሚጎልን ነገር ምንድነው የሚጎልኝ ምንድነው ለትዳር ትክክለኛ ትዳር ለመምላት ምንድነው የሚጎልኝ ያንን እያስተካከሉ እያረሙ መምጣት በጣም መሰረታዊ ነገር ነው የራስን ጠባይ ላይ ወደ ሌላ ላይ እጅን ከመጠቆም ይልቅ ራስ ላይ ማመልከት በጣም አስፈላጊ ነው ሌላው እግዚአብሔርን ደስ የሚያሰኘውን ነገር መምረጥ እግዚአብሔርን ደስ የሚያሰኘው ነገር የቱ ነው በትዳር ህይወታችን ውስጥ ሁሉ ጊዜ መቅደም ያለበት እግዚአብሔር የሌለበት ትዳር ባዶ ነው ሆነን ለመናገር ሁሉ ጊዜ ምርጫችን እግዚአብሔር ሁሉ ጊዜ ደግሞ ውሳኔያችን እግዚአብሔር የሚያስደስተውን መሆን አለበት እና እነዚህ ነገሮች ካደረግን መፍትሄ ይሆናል ሌላው ሁሉ ጊዜ መጸለይ ነው ሳታቋርጡ ጸልዩ አይደል በዚህ አባ ጊዮርጊስ ዘጋስጫ ሌሊት እንኳን ከእንቅልፋችን ተነስተን መጸለይ እንዳለብን እንዲለናል ታጽበከ በማይጸሊ ወእመሰበሲትከ መሐይምንት አማይ ከሆነችው ከሚስት ጋር ታጥበ ጸልይ ጸሎት በጣም አስፈላጊ ነው የችግራችን ሁሉ ቁልፉ ያለው ጸሎት መሰረታዊ ነገር ነው መጸለይ አለብን በሁሉ ጊዜ መጸለይ ሳናቋርጥ መጸለይ ሰላሙን እንዲሰጠን ፍቅሩን እንዲሰጠን ሳታቋርጡ ጸልዩ አይደል የተባለው ሳናቋርጥ ቤቱ ሰላማዊ እንዲሆን የሚወለደው ልጅ በቤቱ የሚያድጉ ልጆች እግዚአብሔርን የሚያከብሩ እግዚአብሔርን የሚያምኑ ፈሪሃ እግዚአብሔር ያላቸው እንዲሆኑ ትዳሩ እውነተኛ እንደቀደሙ አባቶች የነሳራ የነርብቃ እንደምንለው የነ አብርሃም ያን እንዲሆን ያንን የመሰለ ህይወት እንድንኖር መጸለይ በጣም አስፈላጊ በጣም መጸለይ ብዙዎቻችን እኮ አንጸልይ እውነት ለመናገር አንጸልይ እኮ ብዙዎቻችን ስንበላ አንጸልይ ስንጠጣ አንጸልይ ስንነሳ አንጸልይ ስንተኛ አንጸልይ ብዙዎቻችን ከጸሎት ርቀናል እውነት ለመናገር ያው ደግሞ በዚሁ ልክ ደግሞ ትጓን የሚጸልዩ ደግሞ አሉ ተሰውረው የሚጸልዩ አሉ በቅርብ አንድ አቡነ ጎርጎርዮስ ትምህርት ቤት የምታስተምር ወላጅ ናትና እኛ ቤት ስንበላም ስንጠጣም ጸሎት የሚባል ነገር አናቅም እና አንድ ቀን ልጄ እንዲህ አለኝ አለች እንደው ዝም ብዬ ሄጄ ቆረስ ስላረግስል እማዬ ሳይጸልይ እኮ የሚበላ ውሻ ነው እንዴት ሳትጸልይ ትበያለሽ አለኝ አለች ከዚያ በኋላ ጸሎት ተማርናለች ጸሎት እንማርውና ለመናገርና መፍትሄው ይሄ ነው እነዚህ ነገሮች ካደረግን እግዚአብሔር ደግሞ ይረዳናል እኛ ልጆቹ እንድንጠፋበት አይፈልግምና እግዚአብሔር ያግዘናል አምላካችን እግዚአብሔር በነገሮች ሁሉ እሱ ይርዳል